ያምራል። ይሄም ያምራል። ያኛውም ደግሞ ፈካ ያለ ስለሆነ አሳይተናል። ከዚህ በፊት ግን ተሰፍቶ ስላላሳየን ቢገበቃ በዛ የተሰራ ኦርጋንዛ ልብስ ሁለቱን እንትሮች ያመጣቸው በጣም ምርጥ ቶፕም አለው። ቶፕ የሚሰራው ይሄኛውን ደጋግመን ነው የሚሰራው። ኦኬ ቢል ታረጉታላችሁ ሲል አዎ ተገምዷል። የተገመደ ነው ተገምዶ መስክ ላይ ተዘርግቶ ልክ እንደሙኳሽ ነው የሚሰራው። ልክ እንደዛ በጣም ምርጥ ልብስ ነው። ሰላም እንደምሰነበታችሁ ዲጂታ ሚዲያ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እንደተለመደው የሀገራችን ብቸኛውን ሸማኔ ነው። የሀገራችን ብቸኛው ሸማኔ ስላችሁ ደግሞ እሱ የሚሰራቸው ልብሶች ማንም ሸማኔ አይሰራቸውም። ዛሬ ደግሞ ስቶር ነው የምንገኘው። የዛሬ ሳምንት ቦሌ ባለው ሱቁ የተሰራ ልብሶች አሳይተናችሁ ነበር። ዛሬ ደግሞ ስቶር ውስጥ ሆነን እንደዚህ የተሰሩ ልብሶች እንዲሁም ብትኖቹን ገበያ ላይ ያልወጡ ልብሶችን እያሳየናችሁ የምቆይ ይሆናል። ቪዲዮውን እንደተለመደው ላይክ እና ሰብስክራይብ በማድረግ አብራችሁ ሰላም እንዴት ነው ማሞ? እንዴት ነሽ? ሰላም ነው አለን። ዛሬ ደግሞ እንግዲህ ተገናኝተናል። በጣም ቆንጆ ልብሶች ሰርተህ ነው የጠበቀን እና ደግሞ ማለት የምፈልገው ነገር በጣም ብዙ ሰዎች በውስጥ መስመር አንተን ስላቀረብኩ በጣም ብዙ የሚያመሰግኑኝ ሰዎች አሉ። በዛ አጋጣሚ ለኔም ቻናል ጥሩ ሰው ነው ወደ ሚዲያ ይዤ የቀረብኩት እና አንተም እሺ ብለኸኝ ደግሞ ወደ ሚዲያ ስለቀረብክ እጅግ በጣም አመሰግናለሁ። ዛሬ ምንድነው ያዘጋጀኸው? ዛሬ ያዘጋጀሁት እነዚህ ካውያ ጥፋትም አለ። ኦኬ ይሄኛውም አለ ኦርጋንዛ፣ ትልቅ ኦርጋንዛ። ኦኬ ጥልፍም አለ። አዎ ከዚህ ብንጀምር አሪፍ ነው። ከዚህ እንጀምር። ለየት ብሎ የተሰራ ስለሆነ ይሄን ባለፈው የካውያ ጥፋቱን አይታ ነው አንዲት ደንበኛዬ ይሄን የላከችልኝ። ከዛ እንደዚህ ይሰራልኝ ብላ በኮት ላከችልኝ። ይሄ ኮት ነው የሚወልቅ ኮት ነው ቢር ኮት በኮት ላከችልኝ። ስለዚህ እኔ ደግሞ ከዲዛይኑን መረጥኩኝና ይሄን የካውያ ጥፋት ሰራ። ያምራላ። ከታች ደግሞ እንደዚህ ዝግዛግ እንዲሰራ ዝም ብሎ እንዳይወርድ ዝግዛግ እንዲሰራ አድርጌዋለሁ። ሁለተኛ ደግሞ ኮቱ የኮቱ እጥፋቱ በዚህ በራሱ ነው የተሰራው። ቆንጆ ተደርጎ ነው የተሰራው። ጉርድናት ይሄኛው ያው ከላይ አለው። በጣም ምርጥ ተደርጎ ነው የተሰራው። 6 አርብ ነው። ለዛ ነው እንደዚህ ጥፋቱ ዝግዛግ እንዲሰራ 6 አርብ ስለሆነ ዝግዛግ እንዲሰራ እዚህ ጋር የተጠፈበት መንገድ ጠንከር ያለ ነው። በትዊል ነው ያጠፍነው። በጣም ቆንጆ ነው። እንደዚህ ነው የሰራው። ይሄን በዚህ ልብስ ብቻም ሳይሆን በሌሎች ልብሶችም ያምራል። ይሄ ቢሰራ ለምሳሌ በዚህኛው ብንሰራ በዚህ ልብስ እንደዚህ ያጠፍኩት በጠባብ ቢሰራ ያምራል ብዬ ስላጠፍኩት በዚህኛው ጠባብ ብንሰራ ከታች ይሄን ብናረክ ከላይ ኮቱን ይሄን እናደርጓለን። ለዛ ልብስ ምቹ ናት፣ አሪፍ ናት። ጨርቁ ግን በዚህ ነው የምናረጋት። በዚህ ጨርቅ ነው የምናረጋው። በዚህ ሲሆን በዚህ ጨርቅ ነው የምናረጋው። ቆንጆ ነው የሚሆነው ሲሰራ። ግን ይሄን በጣም ነው የሚያምረው። ኮቱ ይሄ ይሆናል። ከታች ጥፋቷ እሷች ትወራለች። ጨርቁ ይሆናል። በጣም ምርጥ ነው የሚሆነው። ሌላም ደግሞ ላሳይሽ ለሱ የሚሆን ይሄ ብሉ ብላኮ ራሱ ለሱ ይሆናል። ብሉ ብላኮ ኮቱን በጥለቱ እናደርጋለን። ጠቅላላ ሙሉ በሙሉ ይሄን ጥፋቱን በብሉ ብላኮ እቺኛውንም በብሉ ብላኮ በሚሆንበት ሰዓት ላይ ብሉ ብላክ ለሚፈልግ ሰው ይሄ ምርጥ ነው የሚሆነው። ሁለተኛ ደግሞ እሱኛው የሚያምረው በዚህም በየትኛው እንደሚያምር ባሳይ ነው የሚሻለው ብዬ ነው። በዚህም መስራት ይቻላል። በዚህም ጨርቅ ታምራለች። እንደዚህ ብትሰራ ከታች ይሄ እንዳለ 6 አርቡ ይሰራና የካውያ ጥፋቱ እንደነበር ይሆናል። ኮቱ በጣም የሚወደድ ከሆነ በዚህ ብቻ ጥለት እናደርጋለን። ያለ ፈርጡ ማይወደድ ከሆነ ነው እዚህ በጥለቱ እናደርጋለን። በጣም ምርጥ ነው የሚሆነው። ጨርቋ ማለት ለኖርማል ለሌላም ልብሶች በሌላም ዲዛይን ራሱ መሰራት ከፈለጉ ለየት ያለች ናት። ጨርቁም ለየት ያለ ስለሆነ አሪፍ ካሜራ ላይ ብዙ ጊዜ ማሙ ላይወጣ ይችላል፣ ግን በጣም የተወሰወሰ የተሰራ ነው። በምን የተሰራ በጣም ብዙ አይነት ከጊዜ ሂደት እንደዚህ ሰራን እንላለን እንጂ በዚህ አንልም። መጀመሪያ ተናግረናል። ከዚህ ቀጥሎ ያለውን የምንሰራውን ነገር ይሄ ነው ብለን አንተ ነጥተን የሚያምረው ብቻ ማሳየት ነው። በዚህኛው መስራት ይቻላል።
በዚህኛው ጥለት ግርጌው ይሄ ይሆናል። ኦኬ ጨርቁ ጥፋቱም ይሄ ይሆናል። ቶፓንም እቺ ትሆናለች። ኮቱን በዚህ በጥለት እንሰራለን። ቆንጆ ነው የሚሆነው። በጣም ቆንጆ ነው የሚሆነው። ግን ኮትም ካልፈለጉ ይሄንን በፈለጉት ኮትም ካልፈለጉ አንገት ላይ እቺን ብቻ ማድረግ ይቻላል። ካልሆነ ሙሉ ማድረግ ይቻላል። ያምራል። ሰርተን ስለነበር ነው ይሄን አሳይተናል። ለዛ ግን እንደ አዲስ ሰዎች ካዩት ይሄ ስለ ጨርቁ ብትነግረን በጣም ሻይን ያደርጋል። ኦርጋንዛ ነው፣ ሻይን ያደርጋል። ሽቦ አለው፣ ሳባ አለው፣ ወርቀ ዘባ እኮ በጣም ቆንጆ ልብስ ነው። በሌላም ዲዛይን መሰራት ይችላል። በጥልፍ ቢሰራ ደግሞ በዚህኛው ጥልፍ እቺ የተለመደች ጥልፍ ናት። ግን ለዚህኛው ስራ ትሆናለች። ከታች ግርጌ ላይ እሷ ትደረጋለች። ጥፋቱ እንደነበረ ነው። ኮቱ ግን ጥልፉ ይወፍራል። ስለዚህ እቺኛዋን እኮ አንገት ላይ ብቻ ጥልፉን አድርገን እጅጌውን እዚህ ጋር ይሄን ሽብሽብ እናመጣውና ይሄ በጣም ምርጥ ልብስ ይሆናል። ግን የተለመደ ልብስ ነው፣ ገበያ ላይ የሚታይ አይን ውስጥ የገባ ልብስ ስለሆነ በዚህ ቢሰራ የበለጠ ያምራል። ቀጥለን ወደዚህ ጋር እንሂድ። እሺ እባክህ አሳይ። ይሄኛው ልብስ ከዚህ በፊት ጨርቁን አሳይተነው ነበር። አሳይቼ ስለነበር አሁን የሆነ ሰዎች ስላዘዙኝ አንዲት ልጅ ስላዘዘችኝ የሷ ልብስ ስለሆነ ላሳያው ነው። ኦኬ አርቡ አሰፋፉ በቃ ምኑ በቃ ትንታኔ ሁሉ የሚያስፈልግ አይመስልኝም። ይሄ ልብስ በጣም ያምራል። ቶፑም ራሱ ነው። እቺኛዋ እጅጌዋ ብቻ ጥፋቱ ነው ያደረኩት። ሌላ ምንም የተቀየረ ነገር የለም። ልብሱ ይሄ ነው። ጥፋቷ ደግሞ አጠራ ስትል እንደዚህ ታምራለች። እሱኛዋ ልብስ ከዚህ ልብስ ጋር አንድ ነው። አሁን ይሄ ልብስ ማለት ነው። ኦኬ እሱኛው ልብስ ልክ እንደዚህ ብትሰራ ይሄኛው ከዚህኛው ልብስ ጋር አንድ አይነት ነው። ይሄኛው ፈርጥ አለው። እስካሁን ባለፈው አሳይተን ስለነበር በስፌት አላሳየንም። ይሄ ልብስ የሚወጣው ልክ በዚህኛው መንገድ ነው የሚወጣው። አንድ አይነት ጥበቦች ናቸው። ፈርጥ ብቻ ነው የገባበት ያኛው በሮዙ። ስለዚህ ይሄኛው በዚህ ይሆናል ማለት ነው። እኔ የወደድኩ ልብስ ነው። ያን የመጀመሪያ ገና ስታሳየን በጣም የሚያምር ልብስ ነው። ተሰፍቶ ስላላየን አሁን ግን ይሄ ስለተሰፋ በዚህ ሁኔታ እንደሚሰራ እናደርጋለን። ያምራል። ይሄ የሚያምር ያኛውም ደግሞ ፈካ ያለ ስለሆነ አሳይተናል። ከዚህ በፊት ግን ተሰፍቶ ስላላሳየን ድጋሚ እንደዚህ እንደሚሆን እንትን ያደርግ ነው። የራሱ ቶፕ ስላለው እንደዚህ ይሆናል። የበለጠም ያምራል። ፈርጥ ስላለው የበለጠ ያምራል። ኦኬ አርቡም ሰፊ ነው። በጣም ነው የሚያምረው። በጣም ያምራል። በጣም ሌላስ ምን እንደምናየው በኦርጋንዛ እንደጀመርነው ወደ ኦርጋንዛ እንግባ። ድጋሚ አዲስ ኦርጋንዛ በጥበብ ደረጃ የዛሬ 10 ዓመት ልብስ የተሰራ ልብስ ነው። ይሄ የዛሬ 10 ዓመት በመነን ሲሰራው የነበረ ትልቅ በቃ ከተማችን ውስጥ ትልቅ ልብስ ነበር የዛሬ 10 ዓመት ይሄ ልብስ። ከዛ በኋላ ገበያ ላይ ሲበተን ሲሸቃቅቡት መስራት አቆምኩት። አሁን ኦርጋንዛ ስለመጣ በኦርጋንዛ ይሄን ሰራ። በኦርጋንዛ ይሄን ሰራው። ምን አድርግ የሰራው መሰለህ? ሀርብ ዕቃ ራሱ ለሱ ተብሎ ተዘጋጅቷል። ለምን ሁለቱም ክቦች እንዲቀመጡ። ኦኬ አዎ ሁለቱም ክቦች በትልቅ በዚሁ ደረጃ እንዲቀመጡ አድርገን ሀርቡ 84-85 ሴንቲሜትር የሁለት ሀርብ ያክል 84-85 ሴንቲሜትር ነው። የግድ ከዛ ከቀነስ ነው ወይ ጥበቡ ግማሽ ይሆናል ወይም ሰብሰብ ጭምልቅልቅ ይላል። ከዚህ ሁሉ ይሄ በቃ በዛ የተሰራ ኦርጋንዛ ልብስ ሁለቱን እንትኖች ያመጣቸው በጣም ምርጥ ልብስ። ቶፕም አለው። ቶፕ የሚሰራው ይሄኛውን ደጋግመን ነው የምንሰራው። ሜትር ከ10 ቶፕ ከርሰብ እዚህ ጋር መቀስ ይሄን ብንሰራው መቀስ ስለሚቆርጠው እቺን ብቻ ደጋግመን ከእያንዳንዱ ከለር ጨምረንበት ይሄን ቶፕ አድርገን እንሰራለን። በጣም ቆንጆ ልብስ በጣም ሲበዛ ቆንጆ ልብስ። የዛሬ 10 ዓመት ልብስ ነው አልኩሽ። ዋው ወደ ኦርጋንዛ መስራት ሲጀመር አመጣሁት። ኦርጋንዛ ደግሞ መሆኑ ይሄኛው መደቡና ይሄኛው ኦርጋንዛው መጥቷል። ሁለት ደግሞ ለሱ የሚሆን ነገርም አዘጋጅ ዝም በብዬ የዛሬ 10 ዓመት ልብስ አላዘጋጀው። ሁለት አይንድር ለማድረግ ስላሰብኩኝ ሀርቡንም ቀይሬ ነው የሰራሁት። ሀርቡም ሰፊ ነው። አሁን ይሄ 3 ሀርብ ራሱ ቢሰራ 4 ሀርብ በቂ 3 ሀርብ ሳይሆን 4 ሀርብ በቂ ትልቅ ነው ብዬ ነው። ትልቅ ነው 84 ሴንቲሜትር ነው። በራስና ባዛ ወደ 3 ሜትር ከምናምን ስለሚሆን 4 ሀርብ በጣም በቂ ቆንጆ ሆኖ ነው የሚሰራው። ቶፕም ይኖረዋል። ሻርፕም እቺኛዋ ትደረግለታለች። ነጠላ አይሆነው። ይሄ ራሱ 84 ሴንቲሜትር ነው። ሰፊ ነው። ነጠላ አይኖረውም። ቀሚሱ ግን በጣም አሪፍ ለየት ያለ ልብስ እንግዲህ ዩኒክ የሆነ ልብስ መልበስ ከፈለጉ አንዳንድ ኦርጋንዛ በማሳየት አይቀርም። በመጣሽ ቁጥር አዳዲስ ኦርጋንዛ ግድ ነው። አሁን ይሄ አዲስ ነው። በጣም ጥበቡ አዲስ አይደለም። የዛሬ 10 ዓመት ነው የሰራሁት። እንደዚህ ለየት ተደርጎ ሲሰራ አሁን በቃ መዝጃ ወጣው። ለዛ ነው በቃ ቁልጭ ብሎ ይወጣ። ዋው በጣም ቆንጆ ነው። ሌላስ ምንድነው? ሶስተኛ ወደዛኛው ጥልፍ እንገባለን። ወደዛኛው ነው።
ኦኬ ይሄ ልብስ ደግሞ ጨርቁ ጨርቁ በጣም ነው የሚያምረው። ልብሱ በጣም ነው ይሄ ልብስ ጥልፍ ነው፣ ማሽን ጥልፍ። እስካሁን ማሽን ጥልፍ አልሰራውም አይደል? አልሰራም። በብዛት አልሰራው። አሁን ይሄን ማሽን ጥልፍ ለመስራት ጨርቁ ሁለት በሁለት ጥልፍ በሚሰራበት ሰዓት ላይ እንደዚህ ጥልፉን ወደ ራሱ ይስበዋል ማለት ነው። ይመጣውና እንዳይከብድ ያደርገዋል፣ እንዳይደርቅም ያደርገዋል። ሁለተኛ ደግሞ ምንድነው መሰለሽ ወፍራምም ነው፣ ለስለስ ያለ ነው። ግን ይሄኛው ለሙሽራና ስለሆነ ነጭ አረንጓዴ ሻይን ከተትኩበት። ውስጡ አረንጓዴ ሻይን አለበት። አረንጓዴ ሻይን ከተትኩበት። ቀረብ ብሎ ለሚያይ ሰው አረንጓዴ ሻይን አለበት። ለዚህ ለአረንጓዴው ሻይን አረንጓዴ ጌጥ አረኩበት ከሻይኑ ጋር እንዲመሳሰል። ወራጁ ነው የሆነው። ይሄ ልብስ አሁን እንደዚህ መሰራት ይችላል። በነገራችን ልክ እንደዚህ ለዚህም ምቹ ነው። ለዚህ ስራ ራሱ ለዚህኛው ለካውያ ጥፋቱ ለዚህኛው በጣም ምቹ ነው። ያቺኛው ወራጅ የወረደችው አለ ያቺ ወራጇን ግርጌ ላይ ተደርጎ ለካውያ ጥፋቱ ከነጨርቁ ከነጨርቁ ይሄ በጣም ምቹ ነውና ከነጨርቁ ያማረ በጣም እንግዲህ ጥልፉንም ቀይረው ጨርቁንም በዚህ ሆነልን ብለው ማዘዝ ይችላሉ። እሱ በጣም ስለሚያምር ደግሞ አዲስ ነው። ከገበያ የተወሰደችው እቺ ናት። እቺና እቺ ነው ከገበያ የሰርኩት። እቺ መሃሉን ራሴ ነው የከተትኩት። ራሴ ነው የከተትኩት። ለካውያ ጥፋትን በጣም አሪፍ ልብስ በጣም ነው የሚያምር። ጨርቁም ሻይን ያደርጋል። አረንጓዴ ሻይን አለው። ሁለት አይንድር ስለሆነ ደግሞ ለጥልፍ በጣም ምቹ ነው። ጨርቁ በቃ ላይ የተቻለ ነው። በጣም ነው የሚያምር። ምርጥ ልብስ ነው። ዋው! ቀጥለን ደግሞ እቺ ልብስ ነው የምናሳያት። የጥልፍ ልብስ ነው። ጥልፍ አይደለም። ጥልፍ አይደለም እንዴ? ይሄ ካባ ሰራተኞች ናቸው ይሄን የሚሰሩት። ኦኬ ካባ ሰራተኞች ናቸው የሚሰሩት። መጀመሪያ ይሄን የላከችው ያው ደንበኛዬ ናት። ማለትም በዚህ ያገኘው ደንበኛዬ ሁለት ጨርቅ ጥልፍ ስራ ላይ ነበር ያለች። ከዛ በኋላ ከላከች በኋላ ዲዛይኑን ስናነሳ ጥልፍ ከመስራት ገመድ ለመስራት ከልጁ ጋር ወራን ሙካሽ ከሚሰራው ልጅ ይሄ ገመድ ነው። ገመድ ልክ ገመድ ልንሰራ ስላስብ ደግሞ ጨርቁን ከሁለት በሁለት ደግሞ የተሻለ ጨርቅ አድርግና ሁለት የተሻለ ጨርቅ አድርግ። ከዛ በኋላ ይሄን አስቀምጥ። ዋው! በገመድ የተቀመጠ ነው። መስክ ይባላል። በመስክ ላይ ተዘርግቶ ነው የሚሰራው። እንደዛ ተደርጎ ነው የሚሰራው። በገመድ ነው። በጣም ጊዜ ይወስዳል፣ ግን በጣም ምርጥ ነው። አይሹ ጉብ ብሏል። ከጨርቁ አልፏል። ከጨርቁ አልፏል ብሏል። ገመዱም ያስታውቃል። ኦኬ ዋው! በጣም ምርጥ ልብስ። አሁን እዚህ ጋር አሁን ብታይ አላበጠም። ብጥብጥ ብሏል። ሲሰራ የሆነ ፊል ታረጉታላችሁ ሲነሳ። አዎ ተገምዷል። የተገመደ ልብስ የተገመደ ነው። ተገምዶ መስክ ላይ ተዘርግቶ ልክ እንደሙካሽ ነው የሚሰራው። ልክ እንደዛ በጣም ምርጥ ልብስ ነው። በዚህም ጨርቅ ሰርቻለሁ። አሁን በዚህኛው ይሄ ደግሞ ጨርቁ ይለየት ያለ ነው። እዛ ጋር ቅድም ያሳየናቸው አይነት ጨርቅነቱ አይተናለስ። ይሄ እንደውም ለሱ የሚሆን በጣም ምርጥ ጨርቅ ነው። ይሄኛውም ያው ይሸከመዋል። ይሄ በነገራችን ላይ ገመድ ሲሰራ በመነን ቢሰራ ይቦጭቀዋል። መነኑ አይችሉም። ስለዚህ ለዛ የሚሆን ጨርቅ ነው የሚሰራው። አሁን በዚህም ሰርቻለሁ። አሁን በዚህ ስሰራ እንደዚህ ያዥውና በደንብ እንትን ልበለው። ይሄን ስራ ትንሽ ጨርቁንም ቀየር አደረኩት። ሁለተኛ ደግሞ ይሄ ቅጠል አይደል? ቅጠል ይጠወልግልህ እንዲጠወልግ ብዬ እዚህ ጋር የጠወለገ የነበረ እዚህ ጋር የጠወለገ የነበረ አድርገን ነው ሰራነው ከልጁ ጋር። በጣም ነው የሚያምረው። ቆንጆ ልብስ ነው። አሁን ይሄ ጸርቷል። ሲሰራ እንደዚህ ነው። እንትኑ ነው እዚህ ላይ ነው የሚሰራ። ኦኬ እዚህኛው ላይ ነው የሚሰራ። እንደዚህ ተደርጎ ነው የሚሰራ። በኋላ ከተሰራ በኋላ ይቀባል እንዳይለቅ እንጂ አሁን ይሄ ከፍ ያለው ምለቅ ይመስላል። የራሱ ማጣበቂያ ስላለ በማጣበቂያ ተቀብቷል፣ ይጣበቃል። ከዛ እኔ ደግሞ እቆርጠዋለሁ። ከዛ ውስጡ ዙሪያውን እቆርጠዋለሁ። በቃ ይሄ የዘላለም ልብስ በጣም ምርጥ ነው። የንጉስ ልብስ ነው። በጣም ያምራል። ዋው! ለሱም ይሁን ደግሞ ጌጥ አዘጋጀውላት። ለሱም ይሁን ጌጥ ተዘጋጀለት። አይሹ ጌጡ እሱን አይመስልም? እሱን ይመስላል። ጠብቅ ያለው ጌጡም እስከመጣ ድረስ ጠብቄ ነው እኔ ያረኩት። ቆይቼበታለሁ። ይሄ ልብስ አዳዲስ ነገር ነው የምታሳየን። አዳዲስ ነገር ነው። የተገረመን ነው እውነት ለመናገር። ተገምዶ ነው የተሰራውና ገመድ ነው። በቃ በጣም ያምራል። ገመድ በጥበብም አምጥቼዋለሁ። በጥበብም አንዴም ወደ ገመድ መሄዳችን ካልቀረ በጥበብም እንደሚሰራ ለማስረዳት አሁን ይሄ ገመድ ነው። ጥበቡ ተገምዶ ነው የተሰራው። አሁን ይሄ ገመድ ነው። ኦኬ ያው ክሩ ገመድ
ይሄ ጌጡን ትንሽ ጌጥን ያስቀረዋል። አሁን ጌጥ ምንም ጨላ አይደረግበትም። በቃ ይሄ በቂው ነው። ይሄ ያው በቂ ተገምዶ ነው የተሰራው። ተመልክቶ መገመዱ የሚታወቀው በዚህ ኦኬ መገመዱ የሚታወቀው ይሄ ጨርቁ ቆንጆ ስለሆነ ጨርቁ ስለሚችል ነው ይሄን ሁሉ ማድረግ ይችላል። ጨርቁ ስለሚችል ነው ይሄን ሁለት በሁለት ድርስ ስለሚጠቀም ነው ይሄን ሁሉ ማድረግ ነው። በነገራችን ከዚህኛው ይሄኛው ስራ ነው ወደ ሽመና ገምደን እንድንሰራ ያደረግነው። ባለፈው ቅድም የካውያ ጥፋቱም ጥበቡ የተገመደ ኦኬ ጥበቡ የተገመደ አይ እነዚህ በጣም ቆንጆ ናቸው። በጣም ምርጥ ነው። ቶፕ የራሱ ቶፕ አለው። የራሱ ቶፕ አለው። በቶፕ መስፋት ብቻ በቶፕ ካለው ደግሞ በጣም የሚያምር በቶፕ ነው ያለ ቶፕ። ጨርቁም በደንብ ቆንጆ ስለሆነ ምርጥ ስለሆነ ይሸከመዋል፣ ይችላል። ቶፑም ወፍራም ስለሆነ አይሹ ኦኬ ቶፑም ወፍራም ነው። ትልቅ ቶፑም ወፍራም ነው። ሜትር ከ20 ቶፕ ነው። ከጡስ ስር በላይ ቢሆን ከጡስ ስር በላይ ይሄ ገመድ ወፍራም ስለሆነ ከጡስ ስር በላይ ቢሆን የበለጠ አሪፍ ነው። ሙሉ ሲሆን ግን ወፋፍራም የሆኑ ሰዎችን ሊያወፍር ስለሚችል ከጡስ ስር በላይ ቢደረግ በጣም ምርጥ ነው። ኦኬ ለቀጫጭኖቹ ግን ሙሉ ቢሆን የበለጠ አሪፍ ነው። ኦኬ የበለጠ አሪፍ ነው። ያምራል፣ በጣም ያምራል። አሁን ጌጥ ስላልነበረ አሁን ጌጥ ለየት ያለ ጌጥ ስላገኘው አንድ ጥበብ ላሳይ። የነበረ ልብስ ሆኖ ለሱም ይሄን ጌጥ ስላገኘው ይሄ ልብስ የተለመደ አመት 2 አመት ምናምን ይሆነዋል። ያው እኔ ጋር ስላለኝ ነው ልብስ ብዙ አለ እና ለሱም ይሄን ጌጥ ስላገኘው አሳይሽ። አሁን ይሄን ማስተዋወቀው ለጌጡ ብለየ ይሄን ጌጥ ስላገኘው ከልብሱ ጋር ስለሚሄድ ለጌጡ ብዬ ነው እንጂ ልብሱን ማስተዋወቀው ሌላ ሰው አስተዋወቀ። አሁን ይሄ ከጌጡ ጋር ስለሚሄድ ለዛ ብዬ ነው ማስተዋወቀው። በጣም ምርጥ ልብስ ነው። የቆየ ልብስ ነው፣ ግን ጌጡ ከሱ ጋር ይሄዳል። የራሱን ጌጥ አግኝቷል። የራሱን ጌጥ ስላገኘው ነው ልብሱን ማስተዋወቀው። ሁለተኛ ደግሞ የቆየ ልብስ ስለሆነ ቀነስም ያለ ነው፣ ዋጋው ቀነስ ያለ ነው። በብዛትም ስላለ ጌጡን ስላገኘው ይሄ ልብስ አሁን በጣም ሄዶለታል። በጣም ምርጥ ሆኗል። አሁን ያንቺ ልብስ መራሱ ጌጥ ያስፈልጋል። ይሄ ያስፈልጋል። የራሱ አሁን ከተሰፋ በኋላ የራሱ የሆነ ጌጥ ያስፈልገው ነበር። ለምሳሌ እዚች ጋር ይሄ ችግኝ አይመስለው ቅጠል አይመስለው እዚህ ጋር እንቡጥ የሚመስል ጌጥ ቢደረግበት የበለጠ ያምራል። ለነገሩ ባይኖርም ጨርቁ በራሱ ጊዜ እንትን ያለ ነው። በጣም ይወጣል ጌጡ ቢኖር። አሁን የዚህኛው ጌጥ ቢኖረው በጣም ነው የሚወጣው። ጌጡን ስላላገኘው ነው። ግን አሁን እየመጣልኝ ልክ እዚች ጋር ማስቀመጥ ነው ጌጡ። እዚች ጋር ማስቀመጥ እና የቅርንጫፉ ጫፍ ላይ አበባ ሲወጣ እንቡጥ ይሆንልህ። ልክ እንደዛ ጌጡ ቢቀመጥለት በጣም አሪፍ ነው። እየመጣልኝ ነው። ሰዎች ካዙ ያለሱ ጌጥ አልሰራም። ይሄ የራሱ ቶፕ ስላለው የራሱ ቶፕ ስላለው ያለሱ ጌጥ አልሰራ። በጣም ምርጥ ነው የሚሆነው። በዛው አጋጣሚ እጅ ይባረክ። በጣም ነው አመሰግናለሁ። ወደዚህኛው ደግሞ እንሂድ። ቆንጆ ልብስ ነው ወደዚህኛው። ይሄ ልብስ ከዚህ በፊትም አስተዋውቀናል። ባለፈው አስተዋውቀናል። ግን አሁን ሰው ስላዘዘኝ እግረ መንገዴን እጅጌው እንዴት እንደተሰራ ለማሳየት ነው። እጅጌውን አየሽው? እጁን ባለፈው ዝም ብለህ ሳይገጠም ነበር፣ ውትፍ ነበር ያደረኩት ይሄ በእጄ። አሁን ግን ሲሰፋ በጣም ስላማረ ግዴታ ማስተዋወቅ ስላለብኝ ነው ያመጣሁትኝ። ይሰፍ ማለት እንትን ይለኛል ለሚል ሰው ምንድነው የሚባለው? ቁመቱ አጭር ነው። አጠር ላለ ሰው ግን እቺኛዋ ነገር አጥፍቶ መስራት ይችላል። እቺኛዋ ነገር አጥፍቶ በዚህኛው ነገር በዚህ ማድረግ ይችላል። እቺኛው ከላይ ወጣ ብላ ያለች ነች። ቁመቱ አጠር ላለ ሰው ይረዝምብና ብለው ለሚያስቡ ሰዎች እቺ ነገር አጥፍቶ እንዲሰራ ይሄም አለ ማለት ነው። በዚህ አዘጋጅተናል። በኦሬንጅም አለ። በኦሬንጃው ለምሳሌ ከዚህ በፊትም ኦሬንጅ አስተዋወቀ። ያው ስላልተሰፋ ልብሱ አይወጣም፣ በደንብ አያምርም፣ እንደዚህ ውበቱ አይወጣም። በኦሬንጅም ቢሰፋ ይሽ በኦሬንጅ እንደውም ፍክት ያለ ነው፣ በጣም ያምራል። ልብሱ ራሱ ነው። ስፌቱን ብቻ እንደዚህ ማድረግ ብቻ ነው የሚጠበቀው። በጣም የሚያምር ልብስ ነው። በጣም ምርጥ ልብስ ነው የሚሆነው። ቀጥለን ደግሞ እዛችኛው ዋጋ እንሂድ። እሺ እዛችኛው ዋጋ እቺ ልብስ ባለፈው አስተዋውቀን ነበር። ሰው ስላዘዘኝ ነው እንትን ያደረኩት። ለየት ያደረገው ምኑ ነው? ከባለፈው ለየት ያለው ቶፑ ነው። ቶፑን ከዚች ጋር ነው ያወጣ። እቺ ነገር ብቻዋን እንዳትገነጠል ቶፕ አደረኩበት ከዚችኛው በቃ እነዚህ እንደራርበን ሰራንና እዚህ ጋር ያው ላይ ቶፑን አደረኩበት። ቀለል ባለ መንገድ ቶፑ እንደዚህ ወጣ። እጅጌም አለው። አሁን ስላልገጠምን ነው። እጅጌም አለው። እጅጌም እንደዚህ ይገጥምለታል። ዝም ያለሽ ከለር ነች ግን ታምራለች። በጣም ምርጥ ልብስ ነው። በጣም የምታምር ቆንጆ ልብስ ነው።
ለየት ብሎ በቃ ለመታየት የምታምር ልብስ ናት። መነን ነው ይሄኛው? መነን ነው። እሱ መነን ሁለት አይን መነን ነው። ሁለት አይን መነን፣ ሁለት በሁለት አይደለም፣ ሁለት አይን መነን። ሁለት አይን። ኦኬ እሺ። ሌላ ደግሞ ሽማማ አይ ቲንክ የጨረስን ይመስለኛል። እነዚህን ቆንጆ ልብሶች እንግዲህ ተመልካቾቼ የሚፈልጉትን መርጠው አግኝተዋል ብዬ አስባለሁኝ። ለየት ያሉ ልብሶች ስለሆኑ እነዚህ ልብሶች ማግኘት ለሚፈልጉ ሰዎች እንዲሁም አንተ ማግኘት ለሚፈልጉ ሰዎች አድራሻ የት ነው? አድራሻዬማ ቦሌ እንዳለ ባለ አስተሳሰብ ይሄኛው እንደነበረው ስቶር ነው። ይሄ ስቶር ነው። ስቶር ነው። የመርካቶ ስቶር ነው። አዳዲስ ሰዎች ስለሚያዩ የመርካቶ ስቶር ነው ይሄ። ቦሌ ደግሞ ማሳያ አለን። ከዛ ደግሞ የዛሬ 15 ቀን ደግሞ በሌላ ለየት ባለ ነገር ደግሞ ድጋሚ እንገናኛለን። መልካም እሺ። እነዚህ ልብሶች ስላሳየን እናመሰግናለን። በጣም አመሰግናለሁ። መልካም እሺ። ተመልካቾች ያያችሁትን ይመስላል። እጅግ በጣም የሚያማምሩ የትም ያልተለበሱ ልብሶች፣ ለየት ያለ ልብስ መልበስ ለምትፈልጉ ሰዎች እንግዲህ ማሞን ኮንታክት አድርጉት። ቆንጆ አሳምሮ ይሰራላችኋል ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።